እኔ ፍቅሩን በቃ የተውኩት ነገር ነው የመሰላት እሷ እና የመጨረሻው እኔ እና እሷ ተቦላልከን ያቆምንበት ጊዜ ማለት ነው መች ነው በቃ ምን አለችኝ ለእኔ መታ ሙኒት ቤት ስለገባው ነው አይደለ ምንድነው ሰው እንዴት ነው የሚያሽቃብጠው አልኩኝ እኔ ስቶሪ ላይ ማለት ነው ቲክቶክ ላይ ማለት ነው ሰው ግን እንዴት ነው የሚያሽቃብጠው ያልኩት እዚች ጋር አንድ ጓደኛዋ አለች ሀዲ የምትባል ጓደኛ አለቻት ያቺ ጓደኛዋ ስሟ ላይ ሜንሽን አድርጋኝ ነበር እኔ ማለት ነው ማለት በቃ በጣም እንከባበር እህትና ወንድሞች ነን እዛ ጋር ቲክታክ ላይ ማለት ነው ስሟ ላይ እኔን ሜንሽን አድርጋኝ ነበር ቤቷም ሲሄድ ጥሩ ሰላምታ ጥሩ ፍቅር ነበረ እዛች ጋር እኔ በቃ የሆነ ሰዓት ላይ ሆስፒታልም ሆኜ ምንም ሆኜ ቤታቸው ሲሄድ ሰላም አለይኩም ስል በሰራቱ አለይኩም ሰላም ሰላምታ ይመለስልኝ ነበር እና ያን ቀን አጋጣሚ ቤቷ ሲሄድ ሀዲ የምትባለው ጊፍት እየሰጠች ነው በቤቷ ፖስት ነች እንግዲህ ሜምበሬን አድሽ ሰላም አለይኩም ስል ጸጥ ተባልኩኝ ማለት ነው ከስሟ ላይ ሜንሽን ጠፍቷል ኖርማል ነገር ነው ይሄ ግን ኦልሬዲ እኔ ሰው ግን እንዴት ነው የሚያሽቃብጠው ስል ብዬ ጻፍኩት ለዚች ልጅ ለሀዲ ለምትባለው አለች ኦልሬዲ እሷ ትመጣና ሪያክት ታረገውና እኔ ጋር ይሄንን ስቶሪ ያደረከው ለኔ ነው አለች ስትለኝ እንዴ ኧረ ምን ሆነሽ ነው አንቺ ላንቺ አይደለም ወላሂ ለሌላ ሰው ነው አልኳት ስላት አይ ለኔ ነው ምናምን ብላ እርግጠኛ ሆነችና ስላት አንቺ ላንቺ አይደለም በቃ አልኩሽ እኔ በሌላ ነገር ቴንሽኖኛል ረፊ ምናምን አልኳት ስላት ይኸውልህ ተሰማኛለህ ብላ መጣች ማለት ነው ስላት ይኸውልህ ተሰማኛለህ ሙኒት ቤት ዛሬ ስለገባሁ ነው አይደበረህ ሙኒት ማለት እቺ ጓደኛዋ ገስት ላይ ያለችው ነች ማለት ነው ኦልሬዲ ከሙኒት ጋር አንተዋወቅም የምንተዋወቀው ቲክቶክ ላይ ነው ፍሬንድ ነን የእሷ ቤስት ጓደኛዋ ነች ከኔ ጋር ቤስት ጓደኝነት የለንም ማለት ነው ከሙኒት ጋር ከዛ የሆነ ሰዓት ላይ በቃ በእኔና በእሷ ሪሌሽን ሙኒት አልወደደችውም ስለማትወደው እኔም ደግሞ የእኔና የሩቅያን ሪሌሽን ከማይወዱት ሰው ቤት አልገባም ዲስሪስፔክት የምደረግበት ቦታ አልገባም ብዬ አልሄድም ነበር ቤቷ ምንም አይነት የግል ጸብ የለንም ከሙኒት ጋር ማለት ነው ከዛ እንግዲህ ሙኒት ጋር ገባውኝ አለችኝ ከዛ በፊት ምን ብላኛለች ሙኒት እኔም ቦልካኛለች ስለቦለከችኝ እኔ ቦልኪያት ነበር ተውኩና ፈተዋት ከፈተዋት በኋላ ሙኒት ቦለከችኝ ራሷ ማለት ነው ከቦለከችኝ በኋላ ሩቅያ ምን አለችኝ እኔን ከወደዱ ጓደኞቼ እኔን ከወደዱ አንተንም ቢወዱክ ይገባል ስለዚህ አንተ ከተቦለከበት ባሌ ከተቦለከበት ቤት አልገባም ብላ ለኔ ዝም ብላ ቃል ስትገባልኝ ብትገቢም ችግር የለውም ገስት ላይ ምንም ማለት አይደለም ኦልሬዲ እስላማዊ ነገር ስለምታዳምጡ ችግር የለውም አልኳት ማለት ነው አይ አልገባም ምናምን ብላ በራሷ ቃል ገባች እሺ ይሁንልሽ ምናምን ብዬ አለፍኩኝ ካለፍኩኝ በኋላ ሙኒት ቤት ስለገባው ነው እንትን ያልከኝ ይኸውልህ ትሰማኛለህ ድንበር ላይ ሊቀጠቀጡት የነበረውን ያጎቴ ልጅ 13000 ሪያል ከ7000 ሪያል የሙኒት እናት ከሳውዲ ልካ ነው እሺ ከድንበር ያስለቀቁት አለችኝ ለኔ ስትለኝ እንደ እኔም ማላውቀው ታሪክ ነው እሷ የምትነግረኝ ለኔ ማለት ነው ከዛ እንግዲህ መጀመሪያ ባሌ ነው የባሌ እህት ነው ደውላ እንደዛ ያለችኝ ብላኝ ነበር ግን ከሳምንት በፊት ደግሞ ምን ብላኛለች ያጎቷ ልጅ እቤታቸው እዛ ገጠር ማለት ነው ያጎቷ ልጅ የምትለው ያጎቷ ልጅ ማለት ነው ገጠር ላይ ከእህቴ ቤት ቻርጀር ላይ የተሰካ ስልክ አንስቶ ወጣ አለች ማታውን ስደውልላት እኔ ከስራውዬ ማታ ስደውልላት እንደዛ አለች ከዛ ምንድነው ያደረገው አረ በጣም አናዶኛል ስልክ ይዞ ወጣ ያጎቴ ልጅ የተሰካ ስልክ ይዞ ወጣ ምናምን ብላ ለኔ አለች ከዛ አረ ችግር የለውም ታዩ አረ እኔ እንደው ይሄ ልጅ ሲንፈራፈሩላ ባየው መቼም ሰፖርት አላደርገውም ከዚህ በኋላ ስልኩን እንኳን ኢንሻአላህ ወደፊት ቢሆን ይገዛላታል ግን መቼም ቢሆን ሰፖርት አላደርገውም ምናምን ብላኛለች ማለት ነው ከዛ እንደዛ ብላኝ አይ እኔ ደግሞ ምንድነው ቤተሰብን ማስታረቅ ስለሆነ በፈልገው የራሴን ሐሳብ አይታየው በቃ አማራ ክልል ላይ በአሁን ሰዓት ጦርነትን በዛም በዚህም በምናምን ነገር ስላለ እዛ ገንዘብ ለማግኘት ይከብዳቸዋል ምናልባት ለሆነ ነገር ፈልጎት ይሆን ነው የወሰደውና በቃ አፉ ባይው አልኳት አረ እኔ መቼም አፉ አለው ማለት ነው ስትለኝ
አይ አፉ በቃ ምናምን ብዬ ጉዳዩን ዘጋሁትና ወደ ሌላ ሀጃ ገባን ማለት ነው። ከዛ በኋላ ለኔ የባሌ እህት ደውላ ድንበር ላይ ሊቀጠቅጡት ነው ባሌ ምናምን ነገር ብላኝ የነበረችው ልጅ ማለት ነው። አንድ ሳምንት ትንሽ ቴንሽን ላይ ነው ያለሁት። አንድ ሳምንት ዝም እንባባል ብዬ ዝም ባልኳት ሰዓት ላይ ግን መጨረሻ ላይ በምንድን ነው ዝም ልልሽ የቻለው ተብላ ሰውን ስታማክር እንደዚህ ስለ ባሌ ጉዳይ አንስቼበት ነው ትልና እሷ ምን ታደርጋለች? ያጎቴ ልጅ ነው ድንበር ላይ ሊቀጠቅጡት ሲሉ የሙኒት እናት 7000 ሪያል ከፍላ ያስለቀቀችልኝ አለች። እኔም ማላውቀውን ነገር ነው እየነገርሽኝ ያለሽው። አሁን ሌላ ቴንሽን ውስጥ ነው ያለሁት። አይ በቃ ይኸውልህ ከሰማኝ ሰማኝ፣ እውነቱ ይሄ ነው። አባትህን አላህ አፍ ያደርግልህ። ከዚህ በኋላ ከጓደኞቼ ጋር ተስማምተህ የምትኖር ከሆነ ትኖራለህ አለችኝ። የሆነ እንደዛቻ ነገር ነው ያለችኝ። ከጓደኞቼ ጋር ተስማምተህ የምትኖር ከሆነ ትኖራለህ፣ የማትኖር ከሆነ እኔ እናንተ ከቲክቶክ አጀ የለንም፣ በውጪ ነው ጓደኝነታችን አለችኝ ማለት ነው። ከዛ እሺ አሁን ምንም እንዳትጽፊ ካልሆነ ቦልክሻለሁ አልኳት። እንዳትጽፊ ቦልክሻለሁ ካልሆነ አልኳት ስላት በማን ሂሳብ ነው የምትቦልከኝ ምናምን ስትለኝ ቦለኳት ማለት ነው። የቦለኳት ምንድነው አሁንም ቆርጬባታለሁ ማለት አይደለም። ትንሽ አይምሮዬን ማረጋጋት ፈልጋለሁ። በቃ ተይኝ፣ ትንሽ ቀን ተይኝ። በቃ አሁን በራስሽ ሀጃ ሁኚ፣ እኔም በራሴ ሀጃ አልሆን በቃ እያልኳት ነው። ከዛ እኔ በዛም ቦለኳት። እሺ በዚህ ስትቦልከኛለህ ስትለኝ እስቲ በዚህ ደግሞ አንቺ እንድትቦልኪኝ እድል ልስጥሽ አልኳት ዋትስአፕ ላይ። አይ እንደጀመርከው ራስህ ቦልክ ስትለኝ እንግዲያው ሰላሜን ስለሆነ የምፈልገው ቦልክሻለሁ ለሳምንት ምናምን አልኩና ቦለኳት። ኢሞን ቦለኳት ጸጥ እንድትለኝ ማለት ነው። ምንም አይነት ሪከርድ ስትልክ ሪከርዷ በጣም እኔ ያስጨንቀኛል ካለሁበት ኢሞሽናል ነገር ማለት ነው። ስለሚያስጨንቀኝ እንትን አልኩት ቦለኳት። ትታገሳለች ብዬ ስጠብቅ ቲክታክ ላይ በጣም ፋሚሊ ለምብላቸው ቤተሰቦች በቃ ምን ተባብላችሁ ቦለከኝ ባንዴ ምንም ሳይል ቦለከኝ ምናምን ትላለች ማለት ነው። ባንዴ ምንም ሳይልሽ ቦለከሽ። በቃ ሰው ምንድነው የሆነ አጀንዳ ነው የሚፈልገው። ዝም ብሎ መፍረድ ነው፣ ከአንድ ወገን ሰምቶ መፍረድ ነው የሚፈልገው። መጥቶ በጣም ቤስት እምላቸው እዚህ ጋር የእሷ ጓደኞች አሉ። መጥቶ ለእኔ ጠይቀኝ ሲል በሰዓቱ ማለት ነው ፈረዱና እኔን ሰላምታ ቀየሩብኝ። ጭራሽ ሞዴሬተር ያነሳሉ። እዛ ጋር ፎሎ ያነሳብኝም አለ ምናምን። ፎሎ ቢያነሱ ሞዴሬተር ቢያነሱ ግድ አይሰጠኝም። ግን ካሳለፍነው ወዳጅነት ከአንድ ወገን ብቻ ሰምተው ለምን ይፈርዳሉ? ቢያንስ እንኳን ስልክ ያላቸው አሚር ይሄ ነገር ምንድነው ችግሩ ብለው ለኔ ሳይጠይቁኝ ፈረዱ ሄዱ። ስል እሷ ሩቅ ተጉዛለች። በጣም ለብዙ ሰው እኔ የሚገባባቸው ቤቶች እንግዲህ ተገባ ማዳመጥ እስቲ ተው ቆይ ጨርስ ነው እያለቀች በምን ብላ ዝም ብሎ ቦለከኝ። እኔ ቦለኳት ለአንድ ሳምንት። ሰብር እንኳን ቢኖራት ምን ችግር አለው? ፍቅር እኮ እድል እኮ ይሰጠዋል እኮ ብዙ እድል አለው እኮ ፍቅር። እና በገንዘብ ጉዳይ ደግሞ ሌላው ቀጣዩ ነገር ደግሞ ስለ ገንዘብ ነው ያወራችው። ስለ ገንዘብ ደግሞ ማለት ነው እኔ አላህ ምስክሬ ነው የምላት አንድ ቀን ገንዘብ አበድርኝ ገንዘብ ቸግሮኛል ብዬ አንድ ቀን ጽፌላት አላውቅም። እኔ ማንኛውም ሰው ይጠያየቃል እንኳን አይደለም እኔና እሷ እዚህ ጋር ጆከር እኔ እናንተ ራሱ አሚር እንዴት ዋልክ ምናምን ነገር ምናምን ቪዲዮ ኮል እኔ እናንተ እያወራን እንዴት ዋልክ ምንድነው ፊት ላይ ጥሩ ነገር አላይብህም በሰላም ነው ወይ ስትለኝ ያለሁበትን ችግር ልነግርህ እችላለሁ። አይ በእናትህ ትንሽ ደብሮኛል በእንደዚህ አይነት ጉዳይ በእንደዚህ አይነት ሀጆስ ገብቼ ነው ልልህ እችላለሁ። እቺ ልጅ ደግሞ ፍቅረኛ ነች ሚስቴ ነች። በሰላሙ ሰዓት ላይ ምንድነው ያልኳት ስታወራኝ ይሄ ነገር አሁን በአንድ ቀን የሆነ ነገር እኮ አይደለም። ኦልሬዲ አንድ አመት አኒቨርሰሪ አክብረናል። አንድ አመት ገብቷል። አንድ አመት ነው ከተዋወቁ። ስለዚህ ፊቴ ጥሩ ያልሆነበት ቀን ላይ ምን ተፈጥሮ ነው? አይ ትንሽ ቴንሽን ሆኛለሁ እቤት ትንሽ ሌላ ችግር ውስጥ ነው ወይ ደግሞ እዛ ፋዘር ጋር ባነበርኩበት ሰዓት ላይ ደግሞ ፋዘር ታሞ ነበረ አንጀት መታጠፍ ታሞ ነበርና በዛ ነገር ላይ ነው ያለሁት። ሰሞኑ ትንሽ ቢዚ ልሆንብሽ ይችላል። ላናወራ እንችላለን እንኳን አይደለም ለሷ ለማንም ሰው ሊባል ይችላል። እንግዲህ ለኔ ገንዘብ ሀታ ስትልክልኝ ምን ብያታለሁ?
እኔ ረፊ አትላኪልኝ። ነገ እኔና አንቺ ብንጋጭ እዚች ጋር ሰብር የለሽም አንቺ ብንጋጭ ወጥተሽ ሚዲያ ላይ እንደዚህ ያደረኩለት እንድትይኝ አልፈልግም። እኔ ይቅርብኝ በኋላ ተናግሬያለሁ አልኳት ስላት ምን አለችኝ? አንተ እንደዚህ አይነት ሀሳብ ካሰብክ እኔ በጣም ነው የምትጣላኝ፣ ቃል ግባልኝ ሁለተኛ እንደዚህ አይነት ነገር እንደማትለኝ አለችኝ። ቢሆንም አልፈልግም፣ ለግል ሀጃሽ አሟዩ፣ ቤትሽን ስሪበት፣ ጊፍት አትምዊ። እኔና እሷ ስንተዋወቅ አላህ ምስክሬን እሷ ሌቭል 26 ነች፣ እኔ ሌቭል 25 ነኝ። ጊፍት እንዳትምዊ ይቅርብሽ። በጊፍት የሚወድሽ ወዳጅ ማለት ነው በአናቱ መተከል ይችላል። ከወደደሽ በንጹህ ልብ ይወደደሽ ማንም ሰው። በዛን ሰዓት ትንሽ ሞልቻለሁ እንኳን ስትለኝ ለእኔ እንዳትሰጭኝ አልፈልግም፣ ሄደሽ እዛ መስጠት ለምትፈልጊው ሰው ስጪ፣ እኔ አልፈልግም ነበር ምላት። አትግዢ ጊፍት ካላማሽ ያዘናጋሻል ነበር ምላት ማለት ነው። እሺ አልገዛም፣ እኔ ወላሂ ካምቧል አልገዛም ምናምን እያለችኝ በተግባር አሳይቻለሁ። ጊፍት ስትሰጪ ያለውን ቪውን ተመልከችው አልኳት ቲክታክ ላይ። አሚር ስታቆሚ አቁሚና እስኪ አንድ ሳምንት መስጠት አቁመሽ አሚር ይሰማል። እዛች ጋር ቁርአን ነው አይደል ለመስማት ገዝት የምንሰባሰበው። ሐቂቀተን ቁርአኑ ተፈልጎ የሚገባ ከሆነ ስንት ሰው እንደሚቀመጥ ታየዋለሽ አልኳት። ከገዛ ጓደኞችሽ ወይም ደግሞ ከኔም ጭምር ትጀምሪያለሽ አልኳት። የኔ ድምፅ ይሰማል ጋይስ? ስላት እስቲ መርሃባ እውነትህን ነው ልሞክረው አለች። አንተ ምን እውነት ነው? የምናገረው ነገር እኔ ማስረጃ አለኝ ማለት ነው። አንድ ማስረጃ አለኝ። እስኪ ቆይ ስክሪንሾት ላሳያችሁ። አላህ ምስክሬ ነው። እኔ በቁርአንም እምላለሁ። አንድ ቀን ያኔ ብር ላኪልኝ ሳይለኝ እኔ ልኬ ከሆነ ማለት ነው እምላለሁ ማለት ነው። ላኪልኝ እንደዚህ ሁኜ ነው እያለ እልክለታለሁ። ተሳብዱ ነው እኮ መብረቁ ተሰማለ። ሚውት አድርጉላችሁ፣ ሚውት አድርጉ አንዴ። ቁጭ ብለን ይሄ ሁሉ ወሬ እኮ የምናዳምጠው እኮ ስንት ነገር ስራ ፈተን ነው አለ እየተደማመጥን። ምናልባት የእሱ ኔትወርክ ካልተሰማው እስኪ ትንሽ አውራ ብለን ነው ዝም ያልነው አይደለም። እሱ አላወራም ስላለች እሱ ያወራ ብለን ነው። አሁን ጉዳዩ እኛ የምንፈልገው እዚህ ያለ ነው ሰዎች መስማት የምንፈልገው ምንድን ነው? አንድም ጊዜ አበድርኝ አላልኩም ብሏል። ቃል በቃል ሰምታችኋል አይደለ? በግድ ነው የምትሰጠኝ ብሏል። ስለዚህ በግድ ነው የምትሰጠኝ ካለ በግድ የሰጠችውን ብር መጠን ይንገረን። ከዛ በኋላ እሱ ሚውት ያደርጋል። ከዛ እሷ በግድ የሰጠችውን ታምናለች። አበድርኝ ብሎ የሰጣትን ደግሞ በመረጃ ታቀርባለች የሰጠችውን። ከዛ በኋላ ሁላችንም የራሳችንን ሀሳብ እንሰጥና እናስማማቸዋለን። ተግባብተናል። አንድ መታረም ያለበት አንዲትን ሴት ኒካህ እስካላሰርክ ድረስ ሚስቴ ናት ማለት አችልም። እሺ ይህንን ማወቅ አለበት። ከዛ ውጭ ላለው ነገር ግን ያንተና የእሷ ትውውቅ ያንተና የእሷ ያሳለፋችሁት የፍቅር ታሪክ አንድ አመት የሚሆን ምን ማድረግ አለባችሁ ማለት ነው። እኛ ሲጀመር ይሄን መስማት አንፈልግም። የምትታረቁ ከሆነ በተለይ ወይንም ደግሞ የምትቀጥሉ ከሆነ እንዲህ አይነት ታሪኮችን እዚህ ቤት ውስጥ አናዳምጣቸው። ግን እሷ የበላኝ 250 ሺህ ብር አበድሪኝ ብሎ የወሰደው ነው ብላለች። ቀሪውን ደግሞ በፍላጎት ያደረግኩት ነው ብላለች። በፍላጎት ያደረገችውን አልጠይቅም፣ አልተከራከረችም። አሁን አንተ አንድም ጊዜ ብር ስጭኝ ብያት አላውቅም፣ በግድ ነው የሰጠችኝ ብለሃል። አሚር ይሰማ ከሆነ አሁን ሚዩት ማንሳት ትችላለህ። ከዛ ላይ ደግሞ እኛ አንዴ ስምህን ስንጠራ አንዴ ታዳምጠናለህ። እሺ አንድ የሩቅያ እንዳታነሽ ሚዩት። ማሚም ለአንተ እድል የምሰጥ ሰዓት አለ፣ ጠብቅ። እንደ ምስክር የምታቀርበው ነገር ካለ አሚር ሚዩትን አንሳልኝ አንዴ። ብራዘር አሚር የሚሰማ ከሆነ ሚዩት አንሳ። አሚር እሺ፣ እኔ ላንሳለህ። እስኪ አንሳውን ሚዩትን። ትንሽ ቀን ቲክቶክ ላይ ዘና በይ አልኳት። እሺ ይሰማሃል አሚር? ፋዘር በታመመበት ሰዓት ላይ ከአቡበከር ጋር ግን ይመስለኛል ሚውት ራሱ ቅድም ወሬ እያወራ የሚባለው ነገር አቡበከርም ራሱ ነው አሚርም ራሱ ነው አለ ማለት ነው። ኢትዮጵያ ንግድ ባንክ እኮ በመታወቂያ ነው አካውንት የሚከፍትልህ። ሲከፍትልህ በፎቶህና በስምህ ነው የሚከፈትልህ። ሁለት ስም ሀገርህ ላይ ሊኖር አይችልም። ሰው በቅጥል ስም ሊጠራ ይችላል እንጂ ሁለት አካውንት ሰው ሊከፍት አይችልም። አሚር ይሰማል? ኔትወርክ የለውም እኮ። እኔ ከቦለኳት በኋላ ከአቡበከር ጋር አውርታ ዛሬም ብሎክ ላይ ነው ያለው። ለአቡበከር የተወሰነ ገንዘብ ልካለታለች።
አሚር ይሰማሃል? እኔ ያንን ራሱ ሀታ እኔ ለአቡበከር ገንዘብ እንደላከችለት ራሱ የሰማሁት ማለት ነው ከስንት ጊዜ በኋላ ነው። የአቡበከር እኔ ገንዘብ ነበረብኝ ድሬዳዋ ጅጅጋ ምናምን ነገር ኦልሬዲ እቃ ለማምጣት ስለመመላለስ ገንዘብ የሆነ ሰዓት ላይ አዋሽ ላይ ባስፈለገኝ ሰዓት አበድሮኝ ነበር። ያበደረኝን ገንዘብ ደግሞ ኦልሬዲ ከእቃ ጋር ስመጣ እቃው ተወረሰብኝ ማለት ነው። ሲወረስብኝ አሁን የምልህ ከሩቅያና ከኔ ህይወት ውጭ ያለውን ህይወቴን ስነግርህ ማለት ኦልሬዲ እኔ የምሰራው አውቶ ስፔር ፓርት ነው። ዩዝድ እቃዎችን ምናምን የሚሸጠው የመኪና እቃ ማለት ነው። ወሬዎች ካርዲሳ አንድ ጊዜ ወይ ከደስ አውርዶና መልስ ሳባው ፕሊዝ በፀሐይ ተንገላግጬ አሁን ማለት ነው። ይሁን ነገር እኔ መናገር ፈልጋለሁ ማለት ነው። አሚር ፈልጌዋለሁ አውርዱት። እኔ አትዋሽ ለሀትዋሽ ማለት ነው። ሰውን ባትፈራ አላህን ፍራ ማለት ነው። በከዲው አውለነ የጠየቀኝ ገንዘብ ታስሬ ብለህ የጠየቀኝ ገንዘብ አለ አይደል? ምን ታስሬ ያለሁኝ ብለህ ያኔ የተላከልህ ገንዘብ አለ ማለት ነው። ለሶፊ ያትነግሪያት በራሴ ሀጃ እኮ ነው። ለሶፊ ያትነግሪያ ሶፊ ያትነግሪያለሁ ወይ አንቺ ላኪልኝ ብዬሻለሁ ወይ ላውራ እኔ ማለት ነው። ሶፊ ያትነግሪያት አብዛኛውን ብር ማለት ማን ይለቀላችሁ? በጣም ልክ አይደላችሁም። አንደኛ ነገር የእሱን በሚናገርበት ነጥብ እያዝንበት ነው። ይህንን ነገር ሲያወራ በምን ምክንያት ምን እንዳለ አንዳንድ ነጥቦች እያዝን ነበር። ከመሀል እንዲጀምር አልፈለግም። ይሄ ሰው የዓላማው ምንድን ነው የፈለገው ከሷ በትክክል ነው ወይ በስንት ጊዜ ነው ገንዘብ የጠየቃት የሚለውን ነጥቦች ለመያዝ የእሱ ሙሉ ቃሉን ካልሰማን ከመሀል ይሄ ነው ብለን መናገር አንችልም። ለዛ ነው እና ሌሎች ደግሞ ይማሩበታል። ይሄ አስተማሪ ነገርም ስለሆነ ብዬ ነው ዝም ያልኩትና አንዴ ታግሰን ዝም ብንለው የፈለገውን አውርቶ ከዛ እኛ የምንጠይቀውን ነጥብ ትይዛላችሁ፣ ይሄ ነገር ያደረከው ልክ አይደለም ብለን መጠየቅ እንችል ነበረ። አሁን የቱጋ እንዳቆሙ የትጋ ቦታ ላይ ገንዘብ እንደጠየቀ አናውቅም። አሁን የጠየቅበት ቦታ ገንዘቡ የመጀመሪያ ገንዘብ የጠየቀው መቼ ነው? የጠየቃት መቼ ነው ገንዘብ? መጀመሪያ የጠየቃት መቼ ነው ገንዘብ? አቡበከር ይሰማሃል? የሚያደርገኝ ማን ነው? ሚዩት ነበርኩ። ሞዴሬተሮች ሚዩት አታደርጉት እሺ። ምክንያቱም እናንተ ሚዩት ካደረጋችሁት እሱ ማንሳት አይችልም። ሚዩት ካደረጋችሁ ድጋሚ ማንሳት አለባችሁ። ኔትወርኩ ስለሚያስቸግረው እኔ ኮሜንት እያየሁ አይደለም። ምክንያቱም ኮሜንቴሽን ስለሚያደርገኝ ኮሜንት እያየሁ አይደለም። በቃ ይኸውልህ ጃጓር የሚጠይቅህን ጥያቄ እያዳመጥክ መልስለትና ለሩቅያ እድል እንሰጣታለን። እሺ መጀመሪያ ገንዘብ የጠየካት አንተ ከተገናኛችሁ ከስንት ጊዜ በኋላ ነው ገንዘብ የጠየካት? የመጀመሪያ ጊዜ መቼ ነው የጠየካት አንተ? ስንት ጊዜ ሆኗ ከተዋወቃችሁ? በስንት ጊዜ የጠየካት ገንዘብ? ይኸውልህ ጃጓር እኔ ገንዘብ አልጠየኳትም፣ ጠይቄያት አላውቅም። አሁን ቅድም ለአባቴ ታሞ ምናምን ብለክ የሆነ ስለ ገንዘብ እሱ እኮ መጨረሻ ላይ የሆነ ነገር ነው። እሱ መጨረሻ ላይ የሆነ ነገር ነው። የመጀመሪያው የጠየካት አባቴ ታሟል ብዬ ልንገራት እንጂ ገንዘብ ላኪልኝ እኔ አላልኳት። እሺ ላኪልኝ ያልካት ገንዘብ መጀመሪያ ላኪልኝ ያልካት ገንዘብ መቼ ነው? መቼ ነው ከተዋወቃችሁ? የሆነ ሰዓት ላይ ስንት ብር ነው? በቃ ማስታውሰው ልንገርህ፣ የሆነ ሰዓት ላይ ማለት ነው ከተዋወቅን ቢያንስ ከ4 ወር በኋላ ምናምን አካባቢ ላይ ማዘር በጠና ታማ ነበር ማለት ነው። ገብቷል? እና የሆነ ጌም ነበረ ቲክታክ ላይ ማለት ነው። እና ምን ሆነ ሀልፊትህ ጥሩ ስሜት አይደለም ስትለኝ በሰዓቱ እኔ ማዘር ታማ ስለነበር ጥሩ ስሜት ላይ አይደለሁም ማለት ነው ስላት በቃ አብሽር ለማንኛውም ምናምን ነገር ግን እኔ ባሁን እኔ ገንዘብ ያለኝ አይመስለኝም ተኛለች ዝም ብላ ማለት ነው። ምክንያቱም የሆነ ጌም አለ ለዛ ጌም ጊፍት ገዛች ማለት ነው። እኔ ግን በጣም ተጨንቄያለሁ በዛ ሰዓት እና ጊፍት ገዛው እኮ አለችኝ። የሆነ ጊፍት ገዛው ስትለኝ እኔ እኮ ማዘር ታማለች ግን ገንዘቡ ያስፈልገኝ ነበረ ግን ብታበድሪኝ ብዬ ያን ሰዓት ላይ ተጨንቄ። እሺ እዚህ ላይ ይኸውልህ አንድ ጥያቄ አለ። እኔ አንተ አሁን ልታገባት ነው ያሰብከው እሷን አይደለም? ልታገባት ልታስተዳድራት ነው ያሰብከው አይደለም?
እና ልታገባትና ልታስተዳድራት ነው የፈለከው። ላግባሽ ብለሃታል ኦልሬዲ አይደለም? አንተ አንድ ሰው ሲያገባ የራሱ የሆነ ኢንካም መኖር አለበት አይደለም? ጃጓር እኮ የራሱ ኢንካም አለኛ። ታዲያ የራሴ ኢንካም ጃጓር አንድ ጥያቄ ብቻ ጠይቅልኝ እሺ። እኔ እየሰማሁ ስለሆነ አሚር ጃጓር ይቀጥላል ጥያቄውን። እኔ የምጠይቀው ጥያቄ በአጠቃላይ ስጠይቃትም ሳትጠይቃትም አስገባችልህ በአካውንት እኔ አላውቅም ስንት ይሆናል? እኔ አሚር እኔ ጠየቅኩህ ምን መሰለህ? እሱንም በመሀል ደግሞ ምን አለ መሰለህ አንዴ ወንድሜ በእኔ አካውንት ከገቡት ገንዘቦች ማለት አሚር እኔ በመሀል ለራሷ እኔ ጠየቅኩህ ምን መሰለህ? እኔ ጠየቅኩህ ጥያቄ ይቺ ልጅ አንተና እሷ ከተዋወቃችሁ ሰዓት ጀምሮ በአካውንትህ የሰጠች ገንዘብ ስንት ይሆናል በድምሩ? አሁን ያንን ገንዘብ ልጠይቅህ አይደለም የፈለግኩት፣ ግን የድምሩ ቢያንስ 80 ሺህ ብር ሊሆን ወይ 60 ሺህ ብር ወይ 70 ሺህ ብር ሊሆን ይችላል። አላውቅም። እሱን እንትኑን አይቼ ስቴትመንቱን አስወጥቼ ምናልባት ላቅ እችላለሁ። እሷ በረሲት የላከችው መረጃ ሁሉ አለ ማለት ነው። ወደ 600 ሺህ ብር ይጣጋል ማለት ነው። የተላከውና የጠፋው ሁሉ ማለት ነው። የጠፋው ሁሉ በጣም በለው አንዴ ሚውት ይኸውላችሁ እኛ ብዙ ሰዎች ነን ያለነው። ከዚህ 1500 ሰው አለ። ስለዚህ ሩቅያ እኔ ሳልጠይቅሽ ሚውት አታሽ። እሺ አሚርን እየጠየቅኩት ያለሁት በአጠቃላይ 60 ሺህ 70 ሺህ ብቻ ነው እያለ ነው። አሁን እሷ በሌላ አካውንት ነው በሌላም አካውንት አሁን በእምነት ነው በሌላ አካውንት አሁን በአቡበከር እኔ ወላሂ አሄራ የሚባል ነገር ሀገር እኮ አለ። እኔ ምንም መደበቅ አልፈልግም። ዛሬ ከሰው ልትደበቅ ትችላለህ ማለት ነው። ከአላህ ግን መደበቅ አልችልም። በአቡበከር በኋላ ላይ 40 ሺህ ብር እንደላከች ተነግሮኛል ለእኔ ማለት ነው። ወደ 80 ሺህ ብር አካባቢ ማለት ነው በአቡበከር ማለት ነው። በእኔ ግን ምትልክልኝ እንደዚህ በአንድ ወጥ ያለ ገንዘብ ለእኔ ስለማትልክልኝ ቁርጥራጭ ገንዘቦች ነው ምትልክልኝ ለእኔ ማለት ነው። በእኔ አካውንት ግን ወደ 80 ሺህ ብር ቢሆን ነው በራሴ አካውንት የላከችልኝ ማለት ነው። ስለዚህ በአጠቃላይ አካውንት 40 እና 40 ሺህ ብር ልካለች እንደዛ ነገር መሰለኝ። እሺ በአጠቃላይ ወደ 160 ሺህ ነው የገባው ማለት ነው። ለአንተ ገንዘብ የላከችው እሷ በኢትዮጵያ 160 ሺህ ይሆናል እያልክ ነው አይደል? አሁን እሷ ወደ 600 ሺህ ወይም ወደ 500 ሺህ ለአንተ የላከችው በቁርጥራጮ ተደምሮ የላከችው መረጃ እጇ ላይ ቢኖር ይሄንን ትቀበላለህ? እኔ የምቀበለው በራሴ አካውንት እኔ ፈቅጄና አምኜ የተላከልኝን ገንዘብ ነው ልቀበል የምችለው። እኔ በአቡበከር ለገባው እኔ አላስፈቀድኳት። እኔ ላኪልኝ አላልኳት። እንደላከችለት ራሱ ልኬለታለሁ ብላ ለእኔ ያልነገረች እንዴት ነው ይሄንን ነገር እኔ የምቀበል? ቅድም አንድ ፖይንት አንስተህ ለምሳሌ እኔ ጠየቅኩ ያለሁት ያንን ገንዘብ ትመልሳለህ እያልከው አይደለም። ስጠይቅህ ጥያቄው ምንድን ነው ያልኩት በአጠቃላይ ይቺ ልጅ ለወደፊት ባሌ የምትበል ለወደፊት ህይወቴ ለአሚር ብላ ወጪ አደረገችው ለአንተ በፍላጎትም ያለ ፍላጎትም ቢሆን ያደረገችውን ወጪ 500 ሺህ እስከ 450 ሺህ የሆነ ሪሲት እጇ ላይ ቢኖር እሱን ታምናለህ ወይ ነው ጥያቄው። እኔ ማምነው አልኩህ እኮ መብረቁ። እኔ ማምነው በራሴ አካውንት የገባልኝን ገንዘብ አምናለሁ እኮ። ያኛው አካውንት እኔን አልተጠየቅኩኝም። ዝም ብለህ ከመሬት ተነሳ እንዴት ሰው ትልካለህ? ገባኝ። እሱን ገንዘብ እኮ መልስ እያልኩህ አይደለም። አሁን አንተ ቅድም ምን ብለህ ነበር? ሰው ባያየኝ አላህ ያየኛል ብለሃል። አዎ አሁን ለምሳሌ ከዚህ ያለችዋን አንዷን ላንሳ። ኩኩ ለምሳሌ መብረቁ ላንተ ይሄ ያስፈልጋል ይሄ ያስፈልጋል እያለች የምታደርግልኝ ገንዘብ ይኖራል። ያን ገንዘብ መልስ ሳይሆን ስንት ገንዘብ ነው ላንተ በእንደዚህ አይነት መልኩ ሰፖርት ያደረገች ብባል ይህን ያክል ገንዘብ ሰፖርት አገኛለች ነው የገንዘቡን መጠን። ያንን ከካድኩኝ ዋሽቻለሁ ማለት ነው። አላህ መደበቂያ የሆነ እያልኩ ያለሁት አሁን ይችል ለአንተ ስታደርግልህ በስጦታ መልክ ያደረገችልህ ገንዘብ ነው። በአቡበከርም ገባ ያልከው ለምሳሌ ሌላውን ስንት ይሆናል? በአጠቃላይ ድምሩን ነው የምፈልገው የገንዘቡን ድምር። ከአቡበከር ጭምር 160 ሺህ ብር ነው። ግን ደግሞ ለእኔ ብቻ የሰጠችኝን ነው እኔ ለመቀበል የምችለውና በዚህ ጉዳይ ልታወራኝ ከፈለጋችሁ እኔ መቀበል የምችለውና ክፈል እንኳን ብባል መክፈል የምችለው በራሴ አካውንት የገባውን ገንዘብ። ስለዚህ አሁን እሷ በአጠቃላይ በስጦታ መልክ የሰጠሁትን ብር አልጠይቀውም። በብድር መልክ የሰጠሁት ብር አለ እንደ ብድር
እሱን ይመልስልኝ ነው የምትለው። እና አሁን አንተ ሚውት አድርግና ሩቅያ ትቀጥላለች። እሺ ሩቅያ ትቀጥልና ያው የእሷን ሰምተን ወደ አንተ እንመጣለን። እሺ ሩቅያ አሁን ሚውት። እሺ ያወራው ሁሉ ነገር ውሸት ነው። አቡበክር የሚለውን እንዴት አውቃለሁኝ እኔ ማለት ነው። አካውንቱን ሳይልክልኝ ምን ሳይልልኝ አካውንቱን የላከልኝን አቡበክር ባህሩ የሚል ያኔ ሶፊ የምትባላለች ማለት ነው። በጣም በተደጋጋሚ ብዙ ጊዜ በእሷ ነው የማስተላልፈው። ብዙ ጊዜ ወንድሜን ማለት ነው ኩራቴ ኢብሮም ማለት ነው እሱ ራሱ ልኮለታን ማለት ነው። ከሱ አለ ማለት ነው። ሶፊ አብዛኛውን አሚር አክመል በሚል አስተላልፋለች፣ አቡበክር በሚል አስተላልፋለች ማለት ነው። እንዲሁም ያኔ አቡበክር የሚለውን የሰጠኝ አሚር አክመል የሚለውን ሶፊ እንዲያታቀው ሚዲያ ላይ እንዲያልወጣ ብሎ ተናግሯን። አላህ ምስክሬ ነው ማለት ነው። ኢሞ ላይ ተደዋውለን ያኔ አብዛኛውን ያኔ እሱ ሚዲያ ላይ መውጣት አይፈልግም ማለት ነው። እንዲሃና እንዲያታረጊ እንዲህ እንዲያታረጊም ብሎ ነው የሚናገረው እሱ ማለት ነው። ስለዚህ ያኔ የላከልኝ እንትን አቡበክር የሚል አቡበክር ባህሩ የሚል አለ ዋትስአፕ ላይ ያለ ማለት ነው። አፈለጋችሁ እንትን ብዬ አሳያችኋለሁ ማለት ነው። የላኩበት ደረሰኝ ሁሉ አለ። አቡበክር ምስክር አቡበክር እዚህ ገስት ላይ የነበረው ነው። ቅድም አስገባ የለም ገስት ላይ የለም እንትኑ ያኔ አካውንቱ ግን የራሱ ነው ብለዋል ማለት ነው። ብቻ በአቡበክር በዚህ ነው ማስገባት ያኔ በዚህ አስገቢ ብሎ የሚልክልኝ ያኔ በዚህ አስገቢ ብሎ ነው። በራሱ ስማ እንትን ማለት አይፈልግም። አብዛኛውን ሰዓት ሶፊ ናት የምታስተላልፍለት ማለት ነው። ያኔ ሶፊን እስቲ ጠይቂያት የሆነ ቀን እንዲሁም እስቲ ሶፊን ጠይቂያት እናቴ ታማለች እና በግም ገዛበት እስቲ ያለ ማለት ነው። አሁን እኮ የለኝም ምናምን ብዬው እንትን ስል 22,000 ብር እስቲ ሶፊን ጠይቂያት አለኝ። ሶፊን ስጠይቃት ሁልጊዜ የምትልክልኝ ሶፊ ናት ማለት ነው ወላሂ። እና ደግሞ ተደዋውለን ያኔ ታስር ያለሁኝ ብሎ 40,000 ብር ልኬለታለሁኝ ማለት ነው። እኔ ነይቼ የላኩለት ገንዘብ አለ ያንን አልጠየቅኩትም ማለት እኔ እንደሱ ብዙ ማለት አልፈልግም። ምክንያቱም እሱ የ77ቱን ይዞ ነው የሚያወራው ማለት ነው። ስለዚህ ያኔ እኔ ምንም ነገሮች ብዙ ነገሮች እሱ ማስረጃዎች አሉ ከኔ ጋር ማለት ነው። ብዙ ነገሮች አሉ፣ ግን ያንን ነገር እኔ ማውጣትም አልፈልግም። ያንን ነገር ሌላ ሰው ጠይቋል ብር ማለት ነው። ሌላም ሰው ጠይቋል። እኔ ልኬለት በፍቃዴ እንኳን ልኬለት ያኔ ሌላም ሰውም ጠይቋል ማለት ነው። እና ሲጀመር እኔ በጣም ለምኘው ነበረ የወለከኝ ምክንያት ያኔ ያዋረድሻል ሰዎች ፊት እርጃይ ነው ተመለሺ ሽፍቴ ያዋረድሻል። ቀስ 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 እያለ እድል ይሰጥሻል ግድረስ እድል ይሰጥሻል። ይሄን ሁሉ ምልክት እያየሽ ማትመለሽ ከሆነ ያፈራርጠዋል። በቃ አላህ ያዋረድሻል፣ በዓለም ህዝብ ፊት ያዋረድሻል። ሱብሃንአላህ አየሽ፣ በቃ አላህ ታጋሽ ነው። እንደ ሰው እንደዚህ አይቸኩልም። ያይሻል፣ እንድትመለሽ ይፈልጋል። ያይሻል፣ እንድትመለሽ ይፈልጋል። ሰፊ ሊሚት የሌለው እድል ነው የሚሰጥሽ። ያንን እድል ካልተጠቀምሽበት ከዛ ያዋረድሻል። አላህ ይጠብቃል። አንዳንዴ አጥፍተሽ እንኳን አላህ የሰጠሽን እድል መጠቀም አለብሽ። ወደ አላህ መመለስ። ሰው ነሽ፣ ሸይጣን አሳስቶሽ ዱንያ አሳስቶሽ እንደዚህ አይነት ነገር ውስጥ ልትገቢ ትችያለሽ። እርጃ ኢለላህ፣ ወደ አላህ ተመለሽ። አላህ ገፎሮ ረሂም ነው፣ እንደ ሰው አይደለም። ገፎሮ ረሂም ነው። ምንም ያህል ወንጀል ብትሰሪ ከልብሽ ተጸጽተሽ ከተመለሽ አላህ ይምርሻል። እና ሰው እንዲህ ይላል፣ አላህ አይፈርድም ወይ? አላህ እንደ ሰው አይደለም፣ ካይንድ ነው። አላህ ለበዳይም ለተበዳይም ካይንድ የሆነ አምላክ ነው። በዳይም እንዲመለስ ወደ እሱ እንዲስተካከል ይፈልጋል። ተበዳይም ደግሞ ይክሰዋል፣ ሰብር ይፈልጋል። ከዛ ሰው ምን ያስባል? የበደለውን ሰው ቶሎ እሱ ላይ ሙሲባ እንዲደርስ ምናምን ነው። አላህ በጣም ካይንድ ነው። ሰውን እየበደልሽ እንኳን አንቺ በጸጸት አለንጋ ራስሽን ገርፈሽ ወደ እሱ እንድትመለሽ ሰፋፊ እድሎች ይሰጥሻል። አንቺ በምታደርገው ነገር ተደስቶ ሳይሆን በቃ የእሱ ካይንድነት ሊሚት የለውም። እንድትመለሽለት ስለሚፈልግ እድል ይሰጥሻል። ከዛ አንዳንድ ምልክቶችን ያሳይሻል። ኮርኮም ያደርግሻል። አቀልሽን እየተጠቀምሽበት ከሆነ ግርግሩን ሰዎቹን ከግርግሩ ትወጪና ወደ ውስጥሽ መመልከት ትጀምሪያለሽ። ኦልሬዲ ነፍስያሽን ታውቂያታለሽ፣ ምን እያደረግሽ እንደሆነ፣ ሰዎች ላይ ምን እያደረግሽ እንደሆነ ነፍስያሽን ታውቂያታለሽ። ማንም ሰው ነፍስያውን ያውቃል። ነፍሱን የማያውቅ ሰው የለም እንደው ራሱን ሲያታለል እንጂ። ከዛ ትንሽ ጥቃቅን ነገሮች ሲያሳይሽ በቃ አቅልሽን ከተጠቀምሽበት አይ በቃ እስከመቼ
ወደ አላህ መመለስ አለብኝ ያለሽ በቃ ይብቃኝ። እስከ መቼ አላህን እያመጽኩኝ ሰው ወደ አላህ መመለስ አለብኝ። አላህ በተደጋጋሚ እድል እየሰጠኝ ነው። ይሄንን እድል ማጣት የለብኝም ትይና አቅልሽን የምትጠቀሚበት ከሆነ ትመልሻለሽ። አለዛስ አትመለሽም። አሁንም ሌላ ጥፋት ውስጥ ትሄጃለሽ። ይሄ የምታየውን ምልክት ሰዎችን አታክ ታረጊበታለሽ። ድጋሚ ስሜን እያጠፉ ነው፣ እንደዚህ እያረጉብኝ ነው ምናምን። ጭራሽ ነብስያሽን ተረሻትና ባጢል ውስጥ ሆነሽ ሀቅ አለኝ ብለሽ ትከራከሪያለሽ። አላህ ይስጥር፣ አላህ ይጠብቀን። ከዚህ በላይ እኮ ቀልብ መድረቅ የለም። ባጢል ውስጥ ከሆነሽ እያደረግሽ ያለሽው ነገር ታውቂያለሽ፣ ኤቭሪቲንግ። ከዛ ምንድን ነው ብትወጂው? ስሜን እያጠፉት ነው፣ ስሜ ተነክቷል ትይና እንደገና ሌላ ሙሲባ ውስጥ ይከትሻል። አላህ ይስጥር፣ አላህ ይስጥር፣ አላህ ይስጥር ወላሂ ላዚም። ስለዚህ ቢኬርፉል ቢኬርፉል እና በጣም ከባድ ነው። አላህ ይጠብቀን ወላሂ። አላህ የሰጠንን እድል ደግሞ የምንጠቀምበት ያርገን። ዱንያ አትሞላም። እኛ ነን በማመስገን የዱንያን ነገር በመረዳት ሙሉ የምናደርገው። በቃ ዱንያ መቼም አትሞላም። የሆነ ነገር ስታደርጊ የሆነ ነገር ይጎላል። የሆነ ነገር ስታሞኝ የሆነ ነገር ክፍተት አለ። ወላኪን በአላህ ፍቅርና በማመስገን የዱንያን ነገር በመረዳት ይሄ ጊዜያዊ ህይወት እንደሆነ በመረዳት አንቺ ሙሉ ታደርጊዋለሽ እንጂ ዱንያ አትሞላም። እና ሁሌም ቢሆን ልባችሁን ከዱንያ ስካር መጠበቅ አለባችሁ። እንደዚህ ገብጋባ ሰው ምናምን አቱ በቃ ይሄ ገብጋባ ሰው አትሆኑ። ገብጋባ እሱ ምን ያደርጋቸዋል? ሙሲባ ውስጥ ይከታቸዋል። በቃ እንዴ ሰው እኮ ከመሬት ተነስቶ እኮ አይደለም። ምንድነው ይሄ እንትንን ጋር የሚሄደው? ይሄ ሰው ላይ ስሕር ምናምን ሊያደርግ የሚሄደው ከመሬት ተነስቶ መስሏችሁ ነው? ከቅናት ተነሳስቶ እኮ ነው። ከቅናት አንቺ ጓደኛሽ እየቀናሽባት ከሆነ አንድ ነገር ልንገራችሁ፣ እኛ የሰው ልጆች ፐርፌክት አይደለንም፣ ብዙ ደካማ ጎን አለን። አንቺ ጓደኛሽን እየቀናሽባት ከሆነ መራቅ አለብሽ ከሷ። ለምንድን ነው መትረቂው? ታጠፊያታለሻ፣ አንቺም ትጠፊያለሽ። አንቺ እኮ አሁን ሰው ምንድን ነው ያላስተዋለው? አንቺ ሰዎች ላይ ሙሲባ ስታደርሺ ለነገ ህይወትሽ ክሬዲት እያስቀመጥሽ ነው። ወጣትነት ያልቃል፣ ጉልበትሽ ያልቃል፣ ኃይልሽ ያልቃል። የጎልማሳዎች ጊዜ ይመጣል፣ ኃይል የሚያንስሽ ሰዓት ይመጣል። በዛ ሰዓት እያንዳንዱ ሰዎች ላይ ያደረሽውን ሙሲባ ከነ ምናምኑ ከነ ርዝርዝራዡ ይመጣልሻል። ሶ አንቺ ጓደኛሽን የቅናት መንፈስ እየተሰማሽ ከሆነ ያንን የቅናት መንፈስ ኪፕ ማድረግ ማትች ከሆነ ሙቮን በሰላም መንገድ አይማሬ በቃ ጓደኝነታችን የቆምቲና ታቆሚዋለሽ። የውስጥሽን አንቺ ታውቂያለሽ። በነገራችን ላይ ነብስያሽን ከአንቺ ውጭ ማንም አንደርስታንድ አያረጋትም፣ ማንም አያውቃትም። ሰዎች ፊት እንደዚህ ብራንድ ልብስ ለብሰሽ ምናምን መልካም ሰው ምናምን መስልሻላ